ለመላው ቅዱስ ክርስቲያንና ለመላው ኢትዮጵያ እንኳን ለዚህ ክብረ በዓል አደረሳችሁ። 9ኛ ዓመቱን በተለያዩ ፕሮግራሞች ለማክበር ዝግጅት እያደረግን እንገኛለን። ሰላም ጤና ይስጥልን። እንዴት ያላችሁ የተከበራችሁ አድማጭ ተመልካቾቻችን፣ የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ ስለ አንጋፋው ስፖርት ክለብ ቅዱስ ጊዮርጊስ ታሪክና አመሰራረት እናወራለን። ቅዱስ ጊዮርጊስ በ1928 ዓመተ ምህረት ነው የተመሰረተው። አሁን 9ኛ ዓመቱን እያከበረ ይገኛል። አንጋፋው ክለብ የሀገር ምልክትና የኢትዮጵያዊነት ተምሳሌት ተደርጎ ይቆጠራል። በእነዚህ ዓመታት ውስጥ በርካታ ታሪኮችን፣ ድሎችን ማሳካት የቻለ አንጋፋ ክለብ ነው። ዛሬ በሚኖረን ቆይታ ከክለቡ የረጅም ጊዜ ደጋፊ ስለሺ ታደሰ እንዲሁም የልሳነ ጊዮርጊስ ጋዜጣ ዋና አዘጋጅ ይታያል ሙሉ ጋር የጋራ ቆይታ እናደርጋለን ማለት ነው። እንደምትመለከቱት አድማጮቻችን በርካታ ዋንጫዎች በሚገኙበት የቅዱስ ጊዮርጊስ ጽሕፈት ቤት ውስጥ ተገኝተን ነው ቆይታ የምናደርገው። አብራችሁን ቆዩ። በዚህ አጋጣሚ ደግሞ ለመላው የቅዱስ ጊዮርጊስ ቤተሰቦች እንዲሁም ደጋፊዎች እንኳን ለ9ኛ ዓመታችሁ አደረሳችሁ ማለት እንፈልጋለን። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። የአጋራችንን መልእክት ተከታትለን እንመለስና ቀጥታ ወደ ፕሮግራሙ እናልፋለን። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? ወራዊ ፐርፎርማንስ ሪፖርት እያቀረቡ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም። ሁሉንም እንገዛለን። ገንዘቡ በረከተ እንዴ? ለገናና ጥምቀት በዓላት ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በቲዩንስ፣ በኦን አፍሪክ፣ በታፕታፕሴን፣ በዳሃብሽልና በሲኤሲ ባንክ በኩል የተላከሎትን ሐዋላ በቴሌብር ሲቀበሉ የተላከሎት ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ30 ሺህ ብር በላይ ሲላክሎት ደግሞ የአሜሪካ ደርሶ መልስ ትኬትን ጨምሮ በርካታ ስጦታዎች በቴሌብር ሱፐር አፕ የዕድል ጨዋታ ይጠብቆታል። የበረከት በዓል ይሁንላችሁ። ኢትዮ ቴሌኮም። ስሜ ስለሺ ታደሰ ይባላል። የቅዱስ ጊዮርጊስ ደጋፊ ነኝ። ስንት ዓመት? ከ1975 ከ1975 እስካሁን ባለው ጊዜ የቅዱስ ጊዮርጊስ ደጋፊ ነኝ። ያው በአብዛኛው በዘመናት ታሪክ ቤተሰብህም አለ፣ ወቅታዊ ሁኔታዎችም አሉ፣ የዛ ክለብ ደጋፊነት የሚያደርጉ ነገሮች አሉ። ከዛ ትልቁ ነገር ምንድነው? አሸናፊነትን የሚያነሳ ነው፣ ከፍ የሚያደርግ ነው። ያኔ በዘመኑ ያለው የሚጠራው በአሸናፊነት ብዙ ቲሞች ሲኖሩ ግን ጊዮርጊስ ይዘከራል፣ ይወደዳል። የአሸናፊነት ታሪኩ ይሳበኝ። ይታያል ሙሉ ባላለውኝ የቅዱስ ጊዮርጊስ የልሳነ ጊዮርጊስ ጋዜጣ ዋና አዘጋጅ ነኝ። የጊዮርጊስ ታሪክ ተወርቶ የሚያልቅ አይደለም እና በጣም ሰፊ ታሪክ ነው ያለው። በመጀመሪያው እግር ኳስ ወደ ሀገራችን 1916 አካባቢ እንደገባ ይነገራል። ከዛም በኋላ ለተወሰኑ ዓመታት ላለፉት 7 ዓመታት ማለት ይቻላል ምንም ያበሻ ክለብ አልነበረም እስከ 1928 ቅዱስ ጊዮርጊስ እስከ ተመሰረተበት ማለት ነው። ከዛ በኋላ ግን በ1928 ሁለት የአራዳ ሰፈር ልጆች ጆርጅ ዱቃስና የላ አጥናሽ ቅዱስ ጊዮርጊስን መመስረት የቻሉበትን ሁኔታ እንመለከታለን ማለት ነው። እንግዲህ ሁለቱ ልጆች የተፈሪ መኮንንና የቅዱስ ጊዮርጊስ ትምህርት ቤት ተማሪዎች ነበሩ፣ የለጋ ዕድሜ ተማሪዎች ነበሩና ክለቡን ለመመስረትም እንግዲህ ያነሳሳቸው ነገር በተለይም አየላ አጥናሽ አንድ ስል ተመልክቶ ነበረ። የአርመንና የግሪኩን ኦሎምፒያኮስ ሲጫወቱ አንድ በአጋጣሚ የተነሳ ፎቶ ነበርና እሱን ካየ በኋላ እኛ ስለምን እንደ ኢትዮጵያን የራሳችን ክለብ አናቋቁምም በሚል እንደዚህ አይነት ሀሳብ መጥቶላቸው እንግዲህ 1928 ላይ 90 ዓመት የሞላውን ቅዱስ ጊዮርጊስን መመስረት የቻሉበትን ሁኔታ እንመለከታለን ማለት ነው። ምስረታው እንዴት ነው? በዛ ሰዓት ሀገር በጣም በጠላት ትወራለች እና ብዙ ማህበረሰብ በቃ ሀገሩ ድባቴ ውስጥ ነው ያለው። ብዙ ማህበረሰብ መውጣት አያውቅም። በወቅቱ የነበሩት ወጣቶችና ህጻናቶች ነበሩ እንደፈለጉ ሊሄዱ የሚችሉ የትም ቦታ የሚደርሱ። በአጋጣሚ የጣሊያን ወታደሮች እግር ኳስ ይጫወታሉ።
እግር ኳስ ሲጫወቱ እነዚህ ልጆች አይተውት ማያውቁት ነገር ነው ወደ ማየቱ ይመጣሉ። ኳሷ እንዴት ተሰራች፣ ኳሱ የተሰራው ክብ መሆኑን ያዩት። ግን ያው ጥበብ ያስተምራል ችግርን። ኳሱን በቆዳ ይሰፉና በበሬ ቆዳ ይሰፉና የፀጉር ቤት ሄደው የፀጉር ሰብስበው ይሞሉታል። ከዛ ያንን ነገር ካደረጉ በኋላ ልክ ሜዳው ላይ ትሬኒንግ ያደርጋሉ። ትሬኒንግ ሲያደርጉ ያንን ትሬኒንግ እያደረጉ ያለ እነዚያ ጣሊያኖች ያሉ ጣሊያኖች ሲያዩት ያንን ውድድር ልጆቹ ሲያዩቸው እንዴት ይሄን ኳስ ጨዋታ አወቁት ወደሚል እንትን ሂሳብ ይመጡና ህዝቡን ወደ ሞቲቬት ለማድረግና ለመሰብሰብ ወደ አንድ ዳይሬክሽን ማድረግ ይሄን ህዝብ መጠቀም ያለብን አንድ ነገር አድርገን ነው። ይሄም እግር ኳስ እነዚህ ልጆች ከኛ ጋር እንዲጫወቱ እና እነዚህ ልጆችም ደግሞ ሲያዩቸው መጫወት ጥያቄ ያቀርባሉ የኛዎቹ ማለት ነው። የመጀመሪያውን ጨዋታ ያደረጉት ግንቦት 25 1928 ነው። ሌላኛው ምንድነው እነዚህ ልጆች ሲሄዱ ማሸነፍ ጀመሩ። እነሱ በፈጠሩት ነገር ማሸነፍ ከቻለን ይሄን ጦርነት አውትፑት አድርገን በረበሬ ሆነን ማሸነፍ እንችላለን የሚለውን ነገር በሰዎች ልብ እንዲደገስና እንዲሰነቅ አድርገው ለዛ ታሪክ መነሻ ሆነዋል። ያም ጦርነት ሲካሄድ አብዛኛው የግብጽ ተጫዋቾች በዛ እንትን ላይ ለተለያዩ አርበኞች የደብዳቤ መላላ ኮሚኒኬሽን ያደራርሱ ነበር። ያም ተጫዋቾቻችንን በተፈጠሩ ችግሮች ዋጋ አስከፍሏል። የተረሸኑ ተጫዋቾች ታሰሩ። ብዙ ማነው ጆርጅ ዱካስና ወይዘሮ ስንዱ ገብሩ ታውቃቸዋላችሁ። ለጊዮርጊስ ቅርብ የነበሩ ሰው ናቸው። በዛ ሰዓት ሸዋሮቢት ሄደው እስር ገብተው በዛ ሰዓት ታስረው ነበር። ሸዋሮቢት እስር ቤት በዚህ ዘመን አልነበረም። ያንንም የነበረ የጣሊያኖቹ ማሰሪያ ነበርና ነው። ከዛም ያ ቡድን ተመስርቶ ያ ችግርን ታልፎ ልክ እንደ አዲስ ኢትዮጵያ ከነጻነት በኋላ መድፈኛ ሜዳ ላይ ኳስ መጫወት ሲጀምሩ የመጀመሪያውን ጨዋታ ኢትዮጵያን ስትል የኢትዮጵያ ባንዲራ ሲሰቀል የቅዱስ ጊዮርጊስ አምበል አየላት ናሽ ነው ባንዲራውን የሰቀለው እና በዛ መሃል ጊዮርጊስ አሸናፊነትን አጋባ ለማህበረሰቡ። ጊዮርጊስ ከአርበኞቹ ጋር ያለው ታሪክ አለ። አርበኞቹ ማለት ጊዮርጊስ ዋጋ ሲከፈል ያ ቡድን ሲመሰረት ለምንድን ነው በዛ ሰዓት የጊዮርጊስ ተጫዋቾች ለመጀመሪያ ጊዜ የኢትዮጵያ ሕዝብ መዝሙር የዘመሩት የጊዮርጊስ ተጫዋቾች ናቸው። የኢትዮጵያን ሕዝብ መዝሙር የዘመሩት ባንዲራ የሚሰቀሉት የጊዮርጊስ ተጫዋቾች ናቸው። ከድል በኋላ ከነጻነት በኋላ የመጀመሪያው ጊዜ ባንዲራውን የሰቀሉት አምበሉ አየላት ናሽ ናቸው። መዝሙር የሚዘምሩት የጊዮርጊስ ተጫዋቾች ናቸው። ያንን ተንተርሶ የቡድኑ የበላይ ጠባቂ ልጅ አልጋወራሽ አስፋወሰን በመሆናቸው ጊዮርጊስ ያን ታሪካዊ ፎቶ ይዞታል። ቅዱስ ጊዮርጊስ ባለፉት 90 ዓመታት እነዚህን ሁሉ ስኬቶች ሲያሳካ በርካታ ተግዳሮቶች ማለፍ ችሏል። ከሀገሩ ውስጥም እንዲሁም ደግሞ ከሀገር ውጭ ማለት ነው። በተለይም ጣሊያን ኢትዮጵያን በወረረችበት ሰዓትም ኦልሬዲ እንዳይወዳደር ሁሉ የተደረገበት ስሙን ራሱ እንዲቀይር ተደርጎ የሰፈር ቡድን ተብሎ እንዲጠራ የተደረገበት ሁኔታዎችም ነበሩ። ከዛም በመቀጠል በደርግ ሰዓትም ስሙን እንዲቀይር ተደርጎ አዲስ ቢራ ተብሎ ስሙ የተጠራበትም ሁኔታ ነበር ማለት ነው። እንግዲህ ቅዱስ ጊዮርጊስ ቅድም እንዳልኩት ከውስጥም ከሀገር ውጭም በርካታ ችግሮች ነበሩ። በተለይም ጣሊያን ሀገራችን በወረረ ሰዓት ለምሳሌ አንድ ሀብቴ የሚባል የቅዱስ ጊዮርጊስ ተጫዋችም ሰላይነህ በሚል የገደለበት ሁኔታም ነበረ። በዛ ላይም ኢቭን ያሳተሙትን ማሊያ ራሱ እንዳይለብሱ የተደረገበት ሁኔታ ነበር ማለት ነው። እና ጊዮርጊስ መጀመሪያም ሲመሰረት ስፖርት ክለብ ብቻ አልነበረም። በዘመናት ሁሉ ፈተናዎች ይገጥሙታል። ፈተናዎቹን ግን በህብረ ብሔራዊነት በመደጋገፍ በመቻቻል ነበር እንትን የሚለው። ለምሳሌ በአንድ ወቅት አዲስ አበባ በ90ዎቹ ዓመተ ምህረት አዲስ አበባ ስቴዲየም ከለውጥ በኋላ በኢህአዴግ ለውጥ በኋላ ብዙ ማህበረሰብ ከስቴዲየም ወጣ ማለት የነበረው እንትን ብሎ ሲወጣ ቅዱስ ጊዮርጊስ የነበረው የደጋፊ ብዛት አይ ቲንክ ሜዳ ላይ የምታገኘው ከ100 ለ100 የማይሞላ ደጋፊ ነው። እንደው 20 ናቸው ላይ የተባለ ይጨፈርም ይዘፈንብን ነበር። ግን አልፎ እንደገና አሁን ዳሽን መምጣት ጀመረ። ይሄ ክለብ የመጀመሪያውን ሲጫወት ይነቃቸው ተጋባዥ ከአንድ ዓመት በኋላ መጥተው የዚህ ክለብ አባል የነበሩበት ነው። ይሄ ትውልድ ከዛች ከቡሄ ጭፈራ ተገኝቶ በተገኘ ማሊያ ተገዝቶ ነው ዛሬ እዚህ ደረጃ የደረሰው። ቅዱስ ጊዮርጊስ ከመጀመሪያው ጨዋታ በሚያደርግበት ሰዓት ሰው ጎሎት ነበር 1928 ነው። እና በአጋጣሚ የጊዮርጊስ ተጫዋቾች ወደ ሜዳ ይሄዳሉ። ሲሄዱ ይነቃቸውን ያገኟቸዋል። እንዲጫወቱላቸው ይጋብዟቸው። ሲጋብዟቸው ይነቃቸው ለሚጋብዙት ለሚሰሩት ስራ ያው ክፍያ ይጠይቃል። ክፍያ ሲጠይቁ የተደረገላቸው ቆሎ ነው። ቆሎ ተገዝቶ የመጀመሪያው ፕሮፌሽናል ሽያጭ የተደረገው የቆሎ ሽያጭ ነው ማለት ነው።
በቆሎ ግዢ ለመጀመሪያ ጊዜ ተጫውተዋል እሳቸው። አርመን ቡድን ነበር፣ ጁቬንትስ ነበር፣ ኦሎምፒያኮስ ነበር። እነዚህ ቡድኖች ነበሩ። ከነዚህ 4 ቡድኖች ጋር ነው። ከዛ በኋላ 1940 ላይ የኢትዮጵያ እግር ኳስ ፌዴሬሽን ሲመሰረት እንደገና ቅዱስ ጊዮርጊስ፣ መቻል ያሉት ቀይ ባህር ምናምን የምንላቸው ቡድኖች ተዋቅረው እንደ አዲስ የኢትዮጵያ እግር ኳስ ተመሰርተው ክለቡ ሲመሰረትም ለመጀመሪያ ጊዜ ማሊያ የክለቡ ማሊያ የተገዛው ቡሄ ተጨፍሮ። በነገራችን ላይ ቡሄ ለይድነቃቸው ዋጋ አለው። ይድነቃቸው ሰማ መስከረም 1 ተወልደው 1979 ቡሄ ቀን ያረፉት ነሐሴ 13 ያረፉት እና ቡሄ ለጊዮርጊስ በዛ መልኩ ጨፍረው ዋንጫ እንዳስገኙ ይድነቃቸውንም ሲሸኝ የቡሄ ቀን ይሸኝ ናቸው። ባለፉት 90 ዓመታት በተለይም ለቅዱስ ጊዮርጊስ እንዲሁም ደግሞ ለአፍሪካ እግር ኳስ እድገት የራሳቸውን አሻራ ማሳረፍ የቻሉ ታላቁ የስፖርት ሰው ክቡር አቶ ይድነቃቸው ተሰማ ጊዮርጊስ እዚህ ለመድረስ አሻራውን ማሳረፍ የቻሉ ሰው ናቸው። ከጊዮርጊስ ውጭ ደግሞ በተለይም ሀገራችንም 3ኛውን የአፍሪካ ዋንጫ በ1954 ስታነሳ ብሔራዊ ቡድኑ በአሰልጣኝነት መምራት የቻሉ አሰልጣኝ ነበሩ እሳቸው ማለት ነው። ብቸኛውን የአፍሪካ ዋንጫ ያነሳ ነው በሳቸው የአሰልጣኝነት ዘመን ነበር። ከዚህ ውጭ ደግሞ በኢትዮጵያ እግር ኳስ ፌዴሬሽን የተለያዩ መመሪያዎችንም ኢቭን ፌዴሬሽኑ ራሱ እንዲቋቋም ትልቁን ድርሻ መወጣት የቻሉት እሳቸው ናቸው እና በተለይም ደግሞ አፍሪካም በዓለም አቀፍ መድረክ 3 ሀገሮች ብቻ ነበር የሚሳተፉት የነበሩ እሱም ወደ 5 ከፍ እንዲል በተለይም ከዓለም አቀፉ የስፖርት ማህበረሰብ ጋር ትግል በማድረግ አፍሪካ በዓለም አቀፉ የስፖርት ውድድር ላይ በነቃ እንድትሳተፍም የራሳቸውን አሻራ ማሳረፍ ችሏል። ሌላው ደግሞ በደቡብ አፍሪካ በነበረው የአፓርታይድ ስርዓትም አፓርታይድ ደቡብ አፍሪካ ላይ እንዲቆምም የራሳቸውን ድርሻ መወጣት የቻሉ አባትን ማፍራት የቻሉ ከሳቸው በመቀጠል ደግሞ ኢንስትራክተር መንግስቱ ወርቁም ከሳቸው ያልተናነሰ ለሀገራችን እግር ኳስ እድገት የራሳቸውን አሻራ ማሳረፍ ችሏል። የመጀመሪያው ማሊያችን ይሄ ነው። አሁን ጥቁርና ነጭ እኩል ነው። ይሄ የኛ እምነት ከሉዓላዊነት ጋር ነው። ጊዮርጊስ ሁሌም በሉዓላዊነቱና በኢትዮጵያዊነቱ ምሉ የሚያደርገው አንዱ ይሄ ማሊያ ሲለበስ ጥቁርና ነጭ እኩል ነው ከሚለው ነው። ይሄ መጀመሪያው ማሊያ ነው። አዎ። ከዛ ወደዚህ ትቀጥላለህ። ይሄኛው ሁለተኛው ማሊያ አለ። የመመሳሰል ነገር አዎ። ይሄ እኩል ነው። ይሄኛውም ያው እሱን የያዘ ነው። ወደ ጎን ሆሪዞንታል ሆኖ ያው የምታያቸው ሶስተኛው ነው ይሄኛው። ይሄ ማሊያ ማለት ያው በዛ ዘመን የነበሩ ማሊያዎች ናቸው። ሶስተኛው ማሊያ ይሄኛው ማሊያ ደግሞ ያው ሳይለበስ የቀረ ማሊያው ማለት ታትሞ ሁለተኛው ላይ ከዚህ ማሊያ ቀጥሎ የመጣ ይሄ ነበር። ሳይለበስ እንዲቀር የተደረገው ይቺ ነች። ጣሊያኖቹ ይሄን ማሊያ ይሄን ከለር ይሄን ባንዲራ ማየት አንፈልግም፣ ያው የኢትዮጵያ ውክልና ስላለ ነው። ይህ ማሊያ ሳይለበስ ለታዳጊው ለወጣት ቡድኑ ተሰጥቶ ዋናው ቡድኑ ሳይጠቀምበት ወጣቶች ላይ በደንብ ተለብሷል። አዎ ይሄ ማሊያ ማለት ነው። ከዛኛው ሲቀጥል ምንድነው የሚሆነው? እነዚህ ማሊያዎች ይሄኛው ማሊያ ከ1933 ድል በኋላ ከድል በኋላ ይሄ ማሊያ መጣ። ይሄ ማሊያ ማለት ቪክቶሪ ኦፍ ኢትዮጵያ ነው። አሁን ለምሳሌ በሀገራችን እግር ኳስ በስልጠና የኢትዮጵያን ብሔራዊ ቡድን በማሰልጠን ከ80-90% በላይ ጊዮርጊሳውያን ተሳትፏል። የጊዮርጊስ ማሊያ የለበሱ ተሳትፏል። ኢትዮጵያን በዓለም መድረክ በዓለም አደባባይ ሽብርቅ ብላ አትሌቲክስ ሲነሳው ጊዮርጊስን ከአትሌቲክስ አትለየው። የኢትዮጵያ አትሌቲክስ ብራንድ ሲጠራ አሰልጣኝ ንጉሴ ሮባ የጊዮርጊስ ተጫዋችና አሰልጣኝ ዶክተር ወልደመስቀል ከስትራይ የጊዮርጊስ ተጫዋችና አሰልጣኝ ጽጌ ገብረመሲ የጊዮርጊስ ሯጭና የኢትዮጵያ ብሔራዊ ቡድን ሩጫ አሰልጣኝ ወርቃማውን የኢትዮጵያ ስፖርት አትሌቲክስ እስከ ጥፍፉ ድረስ ያደረሱ ታላላቅ ሰዎችን ያበረከተ ነው። ሌላ ዘርፉን ትተን ነው። በየትኛውም ዘርፍ ላይ ጊዮርጊሳውያን አሉ። በየትኛውም ዘርፍ ላይ በየትኛውም የእውቀት ማማ ላይ ጊዮርጊሳውያን አሉ። ጊዮርጊሳውያን የሌሉበት ኢትዮጵያ የለችም። ምንም በየትኛውም መስክ ላይ አዲስ አበባ ዩኒቨርሲቲ የመጀመሪያው ፕሮፌሰር ዲን ብትለው ጥቁር ዲን የተባለው ፕሮፌሰር ወርቁ ተፈራ የጊዮርጊስ ሀብት ነው። ተጫዋች ነበር። በሚኒስቴር ደረጃ እነ ጸጋዬ በቀለ እነ ዶክተር አየር አርቀጣው እነ ተቀዳ አለሙ ብዙ ጠርተህ ማትዘልቃቸው ተጫዋች ባየር ለምሳሌ ይነቃቸው ታነሳ ወንድምየውንም ኤልያስን ታነሳለህ። ኤልያስ በኢትዮጵያ አየር ኃይል አብራሪ ነበር። የኢትዮጵያ ጀግና ወታደር ነው። በሰማይ ኤልያስ በምድር ይነቃቸው ለመታሰቢያ ነው ጥንት የሚሰራቸው። ያ ማለት ያው ይነቃቸው በምድር ላይ ቦግ ብለዋል። ያኛውም የአየር ኃይል አብራሪ ሆኖ በአየር ኃይል እንትን ላይ ነው የሞተው። አየር ላይ ስራ ላይ ያለ የሞተ ነው። እንደዚህ አይነት ታላላቅ ሰዎችን ያፈራ
ጊዮርጊስ ለአንተ ምንድን ነው? እኔ ሀገር ነው ለእኔ መሰለህ። ኢትዮጵያ ችግር ሲነካ የጊዮርጊስ በር ይንኳኳል። የኢትዮጵያ ችግር የጊዮርጊስ ችግር አንድ አይነት ነው። ጊዮርጊስ ሀገር ስለሆነ ቻሌንጅ አለበት። እንደ ኢትዮጵያ እንደ ሀገር ነው ጊዮርጊስ። መርምረህ ፈትሸህ ቁጭ ብለህ ደግሞ ብታየው ያልታየህን ደግሞ ያሳያል። ኢትዮጵያን ለማየት የኢትዮጵያ ማህበረሰባዊ እንትን ናሙና ለመውሰድ ከፈለግ እዚህ ጋር ግባና ያው ይህ ቅዱስ ጊዮርጊስ በተለይም ለሀገራችን እግር ኳስ እድገት በርካታ ሚናዎችን መጫወት ችሏል። መመሪያዎችን እስከ ማጽደቅ፣ ከሱ ውጭ ደግሞ በተለይም ከታዳጊ ጀምሮ እስከ ትላልቅ ተጫዋቾችን በማፍራት ማለት ይቻላል። እንግዲህ የመጀመሪያውን የአፍሪካ ዋንጫንም ስንመለከት መንግስቱ ወርቁ አንደኛው የዛ ብሔራዊ ቡድን አካል ነበረ። ኮከብ ተጫዋች ነበር። 3 ጎሎችን በማስቆጠር ከግብፁ ተጫዋች ጋር ኮከብ የዛ ውድድር የአፍሪካ ዋንጫ ኮከብ ተጫዋች የሚሆነበትን ነበረ። በአፍሪካ እግር ኳስ ታሪክም ብዙ ጎሎችን ማስቆጠር የቻለ ተጫዋች ነው። እንዲህ ከመንግስቱ ወርቁ ጋር በተገናኘ 2 ጥርሱ እንኳን ወልቆ ኖርማል አይደለም እንግዲህ ሰው ሆኖ 2 ጥርሱ ወልቆ ጨዋታ የሚጫወት እና 2 ጥርሶቹ ወልቀው በኪሱ ይዞ ነበር 2 ጥርሶቹን ጨዋታውን መጨረስ የቻለው። የመጀመሪያው 45 ላይ 45 ከማለቁ በፊት ነበር ጥርሱ የወለቀውና እንግዲህ 2 ጥርሱ ወልቆ በኪስ ይዞ ነበር ሁለቱንም የመጀመሪያውን 45ን ቀጥሎ ያለውን 45ን መጨረስ የቻለውና እንግዲህ ቅዱስ ጊዮርጊስ እዚህ አሁን ያለበት 90 ዓመት እንዲደርስ በርካታ መስዋዕትነት የተከፈለበትን ሁኔታ እንመለከታለን ማለት ነው። ኢትዮጵያን በአምባሳደርነት በአፍሪካ መድረክም መወከል የቻለበትን ውጤት ማስመዝገብ የቻለ ክለብ ነው። እንግዲህ ለሚቀጥሉት 1000 ዓመታት 100 ዓመታትም በትውልድ ሽግግር የሚቀጥል ክለብ ይሆናል ማለት ነው። ሳንጂዬ አንተን ባየው አይኔ ሌላው ለምን በዘመናት መካከል ብዙ ጊዮርጊሳውያን አይቻለሁ። በጊዮርጊስ 90 ዓመት ምዕራፍ ታሪክ ብዙ ያነበኳቸው ነገሮች አሉ። ግን ሪስፔክት ማድረገው ጊዮርጊስ ቲም አለ። ሪስፔክት ለኢትዮጵያ ትልቅ ቡድን ብዬ የምለው ጊዮርጊስ ትውልድ አለ። በአይኔ በብረቱ ያየሁት ጊዮርጊስ ቲም ብዬ ልል የምችለው ከ2004 ጀምሮ ወደዚህ የመጣውን ቲም ለምንም አታቀርበውም። በኢትዮጵያ ታሪክ በብራንድ የምጠራው ቲም ነው። በአፍሪካ ክለቦች ከ1500 ክለቦች 4 ውስጥ የገባ ቲም ነው። ምስራቅ አፍሪካ ዋንጫ 2ኛ ወጣ ቲም ነው። በ21 በፕሪሚየር ሊግ 21 ጨዋታ ጎል ያልገባበት ነው። የአፍሪካ ሪከርድ 7 ሻምፒዮንስ ሊግ ጎል ያልተቆጠረበት ቲም ነው። እናስታውሳቸው ደጉ ደበበ ከተነሳበት ከደረሰበት እስካቆመበት ድረስ ከ27 ዓመት በላይ ተጫውቷል። የአንድ ወጣት እድሜ ነው። በዚህ ጀኔሬሽን ልታከብረው እጅግ ልታደንቀው የሚገባ ነው። አዳነ ግርማ በኢትዮጵያ እግር ኳስ 19 ጎል ኢንተርናሽናል ጎሎች አሉት በክለቦች። ሳላዲን ሰይድ ሴካፋም 2ኛ ሲወጣ እኮ ሳላዲን ሰይድና አዳነ ግርማ የውድድሩ ኮከብ ጎል አግቢና ኮከብ ተጫዋች ኮከብ ጎል አግቢ 1ኛና 2ኛ ናቸው። ከ31 ዓመት በኋላ አፍሪካ ዋንጫ ሲያልፍ እኮ 70-80% እነዚህ ትውልዶች ናቸው። የምስራቅ አፍሪካ ዋንጫ ስንበላ እኮ አብዛኛውን የምስራቅ አፍሪካ ዋንጫ ከ4ቱ ዋንጫዎች እኮ 3ቱን የበላ ትውልድ ነው። የአንተ ወርቃማ ትውልድ ይሄ ትውልድ ለኔ ለመሰለህ አሁን ለምሳሌ ያለ ነገር የ1974ቱን ቲም ያስታውሰዋለሁ። 12ኛ አፍሪካ ዋንጫ ትውልዱ ያ ትውልድ የመጣው በምንድን ነው ብትለኝ በነበረው የእግር ኳስ መርህና ሲስተም። መርህ ማለት በመንግስት ደረጃ የወጣው ህግ ያን የተጫዋቾች መፍራት ፈጥሮታል። ከዚህ ከመስቀል አደባባይ ጀምረህ እስከ አቃቂ 54 ቲም ነበር ውድድር ላይ። በመላ ኢትዮጵያ ከ4000 በላይ ቡድኖች ነበሩ። በጣም ሰርፕራይዝ የሚያደርግ በዛ ትውልድ ላይ ኢትዮጵያ 10 ብሔራዊ ቡድን ነበራት። ማታምኑ ነገር ነው የምነግርህ። ኢትዮጵያ 10 ብሔራዊ ቡድን ነበራት። የምርጦች ምርጥ ነው። የኢትዮጵያ ዋናው ብሔራዊ ቡድን፣ የኢትዮጵያ ተስፋ ብሔራዊ ቡድን፣ የኢትዮጵያ ወጣት ቡድን፣ የኢትዮጵያ ታዳጊ ወጣት ቡድን፣ የኢትዮጵያ ህፃናት ብሔራዊ ቡድን፣ የኢትዮጵያ ሰራተኞች ማህበር ምርጥ ቡድን፣ የሰራተኞች የኢትዮጵያ ገበሬዎች ማህበር ምርጥ ቡድን፣ የኢትዮጵያ ተማሪዎች ምርጥ ቡድን፣ የኢትዮጵያ መከላከያ ሰራዊት ምርጥ ቡድን፣ የኢትዮጵያ ፖሊስ ሰራዊት ምርጥ ቡድን። እነዚህ ሁሉ በዘርፋቸው 19 ክለቦች ነበራቸው። ያ ስትራክቸር ሲጠፋ የኢትዮጵያ እግር ኳስ ከስሞ ቀጭጮ አንድ ለእናቱ በሆነው ጊዮርጊስ ግን እንደ አዲስ ተንሰራርቷል። ያም የስራ ውጤት ነው የነበረው፣ የሲስተምና የማኔጅመንት ውጤት ነው። ዛሬ ጊዮርጊስ ሲታመም ኢትዮጵያ ታማለች። የኢትዮጵያ ቡድን ውጤት የሚያጣው በጊዮርጊስ መታመም ነው። ከ31 ዓመት በኋላ ስናልፍ የነበሩት ልጆች እኮ ላይ የአይን ምስክር ናቸው። ጂኒው ልጆች የምትላቸው በሙሉ የዚህ ክለብ ውጤቶች ናቸው። በደጉ ሲመራ የነበረው ኢትዮጵያ የቅዱስ ጊዮርጊስ ቡድን በእውነት ልንገርህ መመስከር ካለብኝ መመስከር አለብኝ። ለምን የሚመሰክረው የሚናገረው ምንድነው? ውጤትና ስራ ነው።
ዛት ሚስ በአፍሪካ ክለቦች ብያለሁ ከ1500 ክለቦች 4 ውስጥ የገባ ነው። ይሄ ክለብ በምስራቅ አፍሪካ ዋንጫ ሁለተኛ ወጣ ነው። ይሄ ክለብ በአፍሪካ ክለቦች ሻምፒዮንስ ሊግ ስቲል እስካሁን ድረስ ክብሩ አልተነካም። 7 ጨዋታ ጎል ያልገባበት ነው። በኢትዮጵያ ፕሪሚየር ሊግ 21 ጨዋታ ጎል ያልገባበት ነው። ይሄ ጄነሬሽን አለማክበር በራሱ ለኔ ስስታምነትና ራስ ወዳድነት ነው። በዘመን ካልከኝ እኔ አሁን ዓለም ላይው የሚገባ ተጫዋች ይመጣራል አለ በግሪክስ ፕለስ ተራ ዓለም ላይው ሙሉ ኳስ ተጫዋች ልጠራ ከፈለክ ገብረመድህን ኃይሌ ነው። ዓለም ያላየው ገብረመድህን ኃይሌን ዓለም አላየው። ዓለም ላይው ግን ይገባ ነበር። ገብረመድህን በየትኛውም ዘርፍ ሙሉ ኮምፕሊት ሙሉ ኳስ ተጫዋች ገብረመድህን በአንድ ነገር ወቅሷል። የሱን 100ኛ ኳስ ተጫዋች መፍጠር ባለመቻሉ እናደዳለሁ። ሙሉ ተጫዋች ማለት እንዴት መሰለህ? ገብረመድህን 2 እግር የለውም ማለት ገብቷል አባባሌ። ገብረመድህን ቀኝ ጫወት ግራ አታውቅም። ሁለቱም እግሩ ፐርፌክት ነው። ስፔሻሊ መጀመሪያ ጊዜ ሲመጣ ሌፍት ሳይድ የተጫወተው ግን ቀኝ ተጫዋች ነው። ግራ እግሩ ግን ወርቅ ነው። አየር ላይ የሚቆይበት ፔሪድ አለፍ ይያል እንደው ሌሎችን ካነሳ በዘመን አሁን ምን አለ ሚድፊልድ ሲመጣ ቸርኪ አለ፣ ሰለሞን ቸርኪ አለ። ሚድፊልድ ሲጠራ ሰለሞን ቸርኪ እንጠራለ። የቆፍጣና ደፋር ምናምን። ከዛ ውጪ ሙልጌታ ከበደ የዛ ዘመን ተጫዋች ነው። አዎ በብልጠትና በእንትን ምንም ለድርድር ተቀርቦ ማለት በራሱ የጭንቅላት ኳስ መጫወት የሚችል ብቸኛ ተጫዋች ነው። በእውቀት በጭንቅላት ብዙ ኳሶች የሚገቡት የእውቀት ኳስ ናቸው። ሙልጌታ ጥበቡ፣ እውቀቱ፣ ጭንቅላቱ እነዚህ የግርግስ ልጆች ናቸው። ከዛ ሲቀጥል ኢንሳላዲን ቱሉ ታመጣለህ። ከዛም ስታልፍ ደግሞ በየዘመኑ ኳስ ተጫዋች አለ። ግን ይሄ አጉልተህ መታየው ተጫዋች ስትል በዘመናት መካከል ብዙ ሰዎች ይጠራሉ። 1978 ይህን ታሪክ መነገር ስላለበት ነው። 1978 የአፍሪካ ዋንጫ ተሳትፎ ላይ የዛምቢያ ተጫዋቾች በአውሮፕላን አደጋ ይጎዳሉ፣ ክላሽ ያደርጋሉ። ክላሽ ሲያደርጉ ካሉሻ ቦል የሚባል የዛምቢያ ተጫዋች ነበር። ክለብ ብሩዥ የአሁኑ ክለብ ብሩዥ ያኔ ሰርክል ብሩዥ የዛምቢያን ሕዝብ ለማጽናናት ከዛምቢያ ብሔራዊ ቡድን ጋር ያኔ ሁለተኛው ቡድን ሄዶ በአፍሪካ ሻምፒዮና በናይጄሪያ ለዜሮ ተሸንፎ ሁለተኛ ወጥቶ ነበር። የኢትዮጵያ የሰርክል ብሩዥ ቡድን ዛምቢያ ሄድና ከዛምቢያ ብሔራዊ ቡድን ሕዝቡን ለማጽናናት ካሉሻ ቦል ይዞ ይጫወታል። በወቅቱ 4-2 ያሸንፋል። 4-2 ሲያሸንፍ ትራንዚት ሲያደርገው ወደ ኢትዮጵያ ነበር። ኢትዮጵያ መጥቶ ኳስ ጨዋታ ይፈልጋል፣ አንድ ጌም አድርጎ መሄድ ይፈልጋል። በወቅቱ የኢትዮጵያ ብሔራዊ ቡድን ዝግጅት ላይ ነው። ግን የኢትዮጵያ ክብር የሚጠብቁ እጅግ ውድ አሰልጣኞች ስለነበሩ ጥሪ ሲደረግለት የኢትዮጵያ ብሔራዊ ቡድን ምንድን ነው ያደረገው? 2 ጨዋታ ፍቀዱልን ያለው የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መንግስቱ ወርቁ ነበር። 2 ጨዋታ ፍቀዱልን ሲል እነሱም ሲስማሙ የመጀመሪያው ዕለተ ገና 1978 ከቅዱስ ጊዮርጊስ ጋር ይጫወታል። ቅዱስ ጊዮርጊስ ባልተለመደ መልኩ የማራዶና ኢምፔሌፔሌ እኛም ሀገር አለ ገብረመድህን ኃይሌ የተባለበት ዘመን ነው። ባልተለመደ መልኩ ያን ጨዋታ ሲያደርግ 2 በጨዋታ የሚገራርም ጎሎች አግብቶ ያኛው እንግዳው ቡድን 2-2 ወጣ። ሰርክል ብሩዥ ያሁኑ ክለብ ያኔ ሰርክል ብሩዥ ማስታወሻው ይኖራል አለ ይሄ ቲም ነው። ካሉሻ ቦል ይሄውና ክለብ ብሩዥ ሰርክል ብሩዥ ማለት ነው። በዛ ዘመን አፍሪካ ሻምፒዮንስ ሊግ ላይ 4 ውስጥ ከነበሩ ቲሞች አንዱ ነው። ደጋፊው ጊዮርጊሳዊ ደጋፊ ጊዮርጊስን ይወዳል። ማንም ጊዮርጊስ የሚጠላ የለም። ሁሉም ጊዮርጊስን ይወዳል። ችግሮቹ ግን የሚመጡት ምንድነው? ጊዮርጊስን ከመጓጓት ከመመኘት ጊዮርጊስ እዚህ እንዲደርስ የሚፈልግ ብዙ በየራሱ ውሃ ልክ የሚያስበዋል። ያን ውሃ ልክ ግን ሊደርስበት የሚችሉት መንገዶች የጋራ ስራ ይፈልጋል። የጋራ እኔም እሱም ሁላችንም ተመካከረ ስንመካከር ግን በመተማመን ላይ ስቴዲየም ገብቶ ማበረታታቱ በተገኘው አጋጣሚ በተገኘው ሁላ ከፊት አለ። ሁሉም ነገር የራሱ ውሃ ልክ አለውና የደጋፊው ሚና ትልቅ ነው። እንደ ደጋፊነት ደጋፊው ሁሉን ነገር ማድረግ መደገፍ ማገዝ አለበት። እንችላለን፣ አድርገናል። የደጋፊው ሚና እጅግ ከፍተኛ ማለት ደጋፊ አንድ ክለብ ምሰሶ ነው። ያ ሲሆን በብዙ ነገር ያግዛል። በሜዳ ውስጥ ግብአት ነው፣ በውጭም አጋራ ነው። እነዛን ነገሮች ደጋፊ ትልቁ ዋጋ የምትሰጠው ለክለቡ በብራንድ የክለቡን ውጤት ማስጠበቅና አንተ ማለት ላይ ትልቅ ዋጋና ትልቅ ኃላፊነት አለበት። በዚህ ለድርድር ማታበቃው ትልቅ ሚና አለው። ነገሮችን ይቅርታ አድርገን ውጤት ፈልጋለሁ። ይሄኔ መጀመሪያ ዓላማ ነው። የኔ እቅድ ነው። እንደ ጊዮርጊስ ደጋፊ ጊዮርጊስ ስሙን ጠብቆ ኖሯል። አያቶቻችን አባቶቻችንም የሰጡን አንድ ሃይላይት ወረቀት አለ።
እኔ ነፍሳቸውን ይማራቸው የመጀመሪያው የእግር ኳስ የክለቡ ፕሬዚዳንት አቶ ወርዊ ሁሌ ጠይቃቸዋለሁ። በ15 ቀን በተለያየ ጊዜ ጠይቃቸው አንድ ስልክም በአካል ሳገኛቸው አንድ ነገር ስለሺ እናንተ ጉድለኞች ናችሁ። ዛሬ ጊዮርጊስ እዚህ ጋር ነው ያያችሁት። እኛ እኮ ጊዮርጊስን እዚህ ጋር ለማቆም ብዙ ከፍለናል። ስለ ጊዮርጊስ እኛ በጸሎት እንረዳችኋል። አሁን ላሉ ሰዎችም በራሳችሁ ልክ እውቅና ስጡ። በርካታ ዓመታት ጊዮርጊስን ደግፋል። በእነዚህ ጊዜያት ውስጥ እንደ ደጋፊ የማትረሳው ጊዜ ምርጡ ጊዜ መቼ ነበር? እኔ እንትን አለ ማረሳው ሁለት ጊዜ አለ። ሁለት ነገር አለ። አንደኛው ምስራቅ አፍሪካን ከሩዋንዳ ክለብ ጋር ተወዳድረን በፔናልቲ ውጤት ያጣንበትን አረሳው። ሌላኛው ሀገራቸው የሀገር ውስጥ ያሉ ትልልቅ ድሎች አሉ። እነዛ ተደጋጋሚ ስለሆኑ ብዙም እንትን ላትላቸው ትችላለህ። ያ ትልቁ ነገር ነው። ሁለተኛውና ትልቁ እንትን ማረሳው ከግብፁ ዛማሊክ ጋር አዲስ አበባ ስቴዲየም እጅግ ትኩረት አድርገን ያን ጨዋታ የውድድር መሪው ሳይቀየር ያኔ 8 ገብታ 13 ገብታ በዙር ነው። አሁን ያኔ ግን ጥሎ ማለፍ ስለነበረ 8 ውስጥ ከሱ ጋር ደርሰን አቻ እዛም እዚህም አቻ ወጥተን በራሳችን ባጽፋነው ጥፋት ዋጋ የከፈልንበትና ከውድድር የወጣንበትን አረሳ። በግራ መስመር ያሬድ ዝናቡ አለ። ያሬድ አረዘመው ኳሱን ሽመልስ ጎል! ሽመልስ በቀለ! ሽመልስ በቀለ! በጣም አስደናቂ ጎል! ሽመልስ በቀለ! እንደ ደጋፊ የተደሰትኩበት ጊዜ ደስታዎቼ ብዙ ናቸው። ግን ይሄን ነው ብዬ የምልህ ማልክድህ ምንድነው ጊዮርጊስን ማቀው ርቆ ሄዶ ዋንጫ የሚበላት ነው። ሪቆ ጣራ ማለት ሰቅሎት ውድድሩን ከፍቶት ከ3 ከ2 ጨዋታ በፊት ዋንጫ ይበላል። ስፔሻሊ ከ4 ጨዋታ በፊት ግን በጣም ከባድ ነበር። ባህር ዳር ላይ ከፋሲል ጋር ተናንቀን የነበረው 2014 የነበረው እንትን ውድድር እጅግ ትንቅንቁ ከባድ ስለነበረ በዛ ወቅታዊ ሁኔታ ላይ ያገኘው ዋንጫ ለኔ ትልቅ ብራንድ አለው። ያው የጊዮርጊስ ታሪኮች እንግዲህ ብዙ ታሪኮችን ለመጎርጎር ሞክሬያለሁ። ያው ብዙ ጊዜ 2014 ላይ ነው ወደ ጊዮርጊስ የተቀላቀልኩት። ግን እንግዲህ በገባሁበት አመታት 2014 እና 15 የፕሪሚየር ሊጉን ሻምፒዮን የሆነባቸው አመታት ነበሩ። በተለይም 2014 ላይ ፕሪሚየር ሊጉን ሻምፒዮን ስንሆን ከተከታይ ክለቦች በ10 ነጥብ ነበር እየመራን የነበረውና መጨረሻ ላይ በ1 ነጥብ ሆነ ልዩነቱ ማለት ነው። እና እንዴ ምንድነው ዋንጫ ልናጣ ነው ወይ የሚል ስጋት በከፍተኛ ስጋት ውስጥ የነበርንበት ሁኔታ ነበር። ለምን 4 አመታት ጊዮርጊስ ዋንጫ አላነሳም ነበር 2014 ከማንሳቱ በፊት ማለት ነው። እና 2014 ላይ በ10 ነጥብ ልዩነት እየመራን ልዩነቱ በ1 ነጥብ ሲሆን የሌላ አጣቂ ውስጥ የገባንበት ነበርና ባለቀ ደቂቃ በተለይም ባለቀ ሰዓት ከአዲስ አበባ ከተማ ጋር ነበር ጨዋታ ያደረገውና ያን ጨዋታ 4-1 አይ ቲንክ አሸንፈን ዋንጫውን ያነሳንበት አመት የሚረሳኝ አይደለም። ለምን የዛ ታሪክ አካል ስለነበርኩኝ ማለት ነው። እና በአይምሮ የማይጠፋው እሱኛው በተለይም 2014 ላይ ሻምፒዮን የሆነው የፕሪሚየር ሊግ ዋንጫ ነው ማለት ነው። Lift the 2021-2022 Betking Ethiopia Premier League. Yes, the champions are in the house. ምን ትመኛለህ ለክለቡ? እኔ መጀመሪያው ለክለቡ ስመኝ መኖርን ያህል እድሜ ያለ ጸጋ የለም። ለክለቡ ትልቁ ነገር መኖር ነው። ሁለተኛ እኛ ከመኖር አልፈን ማኖር ችለናል። ጊዮርጊስ ከመኖር አልፎ ማኖር ችሏል። ከዚያ ክብሩ ለምን ወረደ ጥያቄ ነው። ከራሴንም ጠይቀው እኔስ በዚህ ተሳትፎ በዚህ ነገር ላይ ምን አድርጌያለሁ? እኔ ከራሴ ነው የሚጀምረው። ለጊዮርጊስ ያደረኩትን ነገር ጠይቃለሁ። በለጊዮርጊስ በሰጠሁት ልክ ጠይቃለሁ። እኔ በሰጠሁት ልክ ጠይቀው የምመኘው ሰከን ብለን እስቲ ታላቁን ያሰባሰበን ቅዱስ ጊዮርጊስ ነው። ጊዮርጊስ ባለፉት 90 ዓመታት ቀደም እንዳልኩት በርካታ ችግሮችን አስተናግዷል። አሁንም እያስተናገደ ይገኛል። ወደፊትም ችግሮች አይገጥሙም ማለት አይደለም። የሚሰራ ሰው ችግር ሊያጋጥመው ይችላል። ስለዚህ እነዚህን ችግሮች ደግሞ በሰከነ መንገድ በማለፍ ጊዮርጊስን ወደፊት የማስቀጠል የሁላችንም ኃላፊነት ስለሆነ በሰከነ መንገድ ጊዮርጊስን ወደፊት የማሻገር የሁላችንም ኃላፊነት ነው ማለት እፈልጋለሁ። ክለቡ ሲመሰረት አርበኝነት በአሸናፊነት የተነሳ ነው። ክለቡ መጀመሪያ በአርበኝነት የተነሳ ቲም እስከሆነ ድረስ ጊዮርጊስ ሜዳ ገባ ማለት አሸናፊ ትውልድ መፍጠር ብሎ የሚያስብ ነው። በዘመናት ቅብብሎሽም እስካሁን ድረስ ያለው የአሸናፊነት ነው። ያ የሚወለደው ደግሞ በስራ ነው። ከክለቡ መዝሙር እኔ
እኔ በጣም ወዶ አንበሳንን እኛ የሜዳ ላይ ንጉስ ለማንም አንተኛ በልታ በቦታ ችቦችን ይበላል የሜዳ ላይ ንጉስ ለማንም አንተኛ በልታ በቦታ ችቦችን ይበላል ለዓመታት የቆየው ታሪክ ይከበራል እና በጣም አንበሳን የሚለው ያው የኢትዮጵያዊነት ያገላለጻችን ነው። አሸናፊዎች ብዙ ጊዜ አንበሶች ስለሆኑ ሳንጂዬ እኔ አንተን ባየሁ እኔ ሌላው ለምን የሚለው ለምን በቃ በደንብ ክለቡን ይገልጻል ብዬ ስለማስብ ለምን ቅድም እንዳልኩ ነው ጊዮርጊስ ማለት የኢትዮጵያ ታሪክ ያለው ክለብ እንደመሆኑ መጠን ሳንጂዬ እኔ አንተን ባየሁ ባይኔ ሌላው ለምን የሚለው ለኔ የተለየ መዝሙር ነው ብዬ አስባለሁኝ ማለት ነው። ከፍ ተረወን ድምጽ ሳንጂዬ የኔ አንተን ባየሁ ባይኔ ሌላው ለምን አንተን ባየሁ አይኔ ሌላው ለምን ሳንጂዬ አንተን ባየሁ አይኔ ሌላው ለምን አመቱ ይከበራል 9ኛ አመቱ ይከበራል። እንግዲህ ባለፈው አመትም 89ኛ አመቱን ስናከብር በአዲስ አበባ በቤቅል ስታዲየም ኖርማል ደመቅ ባለ ሁኔታ ያከበርንበት ሁኔታ አለ ማለት ነው። በተለይም 9ኛ አመቱን ደግሞ አሁን ከዛ በተሻለ ለማክበር ያው እየሰራ እንገኛለን ማለት ነው። ለመላው ቅዱስ ክርስቲያንና ለመላው ኢትዮጵያ እንኳን ለዚህ ክብረ በዓል አደረሳችሁ። የታላቅነት መገለጫ የሆነው ስራ ነው። በርቱ፣ እናሸንፋለን።